ቻምፒየንስ ሊግ ኳርተር ፋይናል ፈርስት ሌግ አልቋል። ማን አሸነፈ? ማን ካምባክ የሚያደርግ ይመስላችኋል? ዞሮ ዞሮ ደግሞ ወደ ሰሚ ፋይናል ማን የሚገባ እንደሚመስለኝ ጠቅል አድርግላችሁ ማለት ነው። ፒኤስጂ በሜዳው ሊቨርፑልን አሸንፏል 2-0። አንፊልድ ላይ እኔ በጣም ማየት ማልፈልገው ነገር አንፊልድ ላይ በተሻለ ጎል ዲፍረንስ ፒኤስጂ ያሸንፋቸዋል። በቃ አርነ ስሎት ምንም ለውጥ እንደማያመጣ ነው የተረዳሁት ማለት ነው። ምንም ተጫዋቾቹን እንዳለ እንዳይችሉ የሚያደርግ አይነት ሰው ስለሆነ ፒኤስጂ ለማግባት ስትሞክሩ በካውንተር የተሻለ ክሊኒካል ሆኖ ጠቅጠቅ። ዛሬ እኮ ዴምቤሌ አይችልም ነበር። ስንት ኳስ ነው የሳቱት። መማራሽቪሊ ደግሞ ምርጥ ነበርሽ። አንፊልድ ላይ ደግሞ ያሰጋኛል ማለት። ባየር ሙኒክ ሪያል ማድሪድን አምጥቶ ደግሞ ይደግመዋል ማለት ደግሞ ይገርፈዋል። አርሰናል ወይ አቻ ወይ 1-0 2-0 ስፖርቲንግን ኤሚሬትስ ላይ አንቀባረዋል። ብቸኛ ካምባክ ልናይበት የሚችለው ጨዋታ ባርሰሎና ከአትሌቲኮ ማድሪድ ነው። ባርሰሎና እኔ አቅሙ አለው ብዬ አስባለሁ። አትሌቲኮ ማድሪድ ሄዶ በሜዳው 3-0 4-1 የማሸነፍ አቅሙ አለው። ባርሰሎና አትሌቲኮ ማድሪድ ስግጥ ብሎ ለመከላከል እስካልተጫወተ ድረስ በጣም እድል አለው ነው። የመጨረሻው ደግሞ አምስተኛ ቡድን ሰሚፋይናል እንዲገባ ተፈቅዶለታል። ማንቼ ቲቪውን አርጋ ቀጥቅጣ ፈርስት ሌግ 3-0 እየመራች ነው። ሰከንድ ሌግም ትደግመዋለች ብዬ ገምታለሁ። አምስተኛ ቡድን ማንቼ ሰሚፋይናል ላይ እንገናኝ። ማንቼ አንቺም ትቋጥሪያለሽ ትርፊያንስ። የአርሰናልን ቀጣይ ተጋጣሚዎች አየው ባርሳና አትሌቲኮን ጨዋታና ዛሬ ጨዋታውን ካየ በኋላ ቁጭ ብዬ ማሰብ ጀመርኩኝ። ጀማው የሌሊት ቪዲዮ ነው። በደንብ ኮፒ ሊንክ አድርጉት ይውጣ። እስቲ ብዙ የአርሰናል ደጋፊዎች እንወያይበት። በደንብ ኮፒ ሊንክ ይደረግ ጀማውና ማንንም ብንገጥም ጥሩ ነው ጀማው። ባርሳ ነው አትሌቲኮን ለኛ የሚሆነን ቀጣይ ተጋጣሚ አሁን ባየነው ጨዋታ ላይ ተንተርሳችሁ ማለት ነው። ማን ነው የተሻለ ለኛ? ማንዬ አትሌቲኮ አሸንፈናል። ከዚህ ቀደም ታውቃላችሁ አይደል? ፍርስርስ አድርገን ነው ያሸነፍነው። ለዛው ማስደንብረ ነው ማለት ነው። ግን እንዴት ነው ያዋጣናል? እሱም መግጠም አጫወቱን እያያችሁት ነው። እንደ አትሌቲኮ በተለይ ደግሞ በመከላከሉ ረገድ ግጥቅጥ ብለው አይነት ሙድ ማራመድ ከጀመሩብን እነሱ ማለት ነው አስከፍቶ ጎል ማስቆጠር ደግሞ ቡድናችን ላይ ያለበትን ክፍተት ታውቃላችሁ። ከባድ አይሆንብንም ወይስ መጀመሪያ እንዳሰብነው ኦሴባሳ ይሁን ጨዋታው? አርሴ ከባርሳ ማለት ነው። አርሴ ከባርሳ ተጫውተን ያው እነሱ ሃይላይት ነው የሚጫወቱት። እንግዲህ ማስሮጥ ነው ሁለት የመስመር ተጫዋቾችን አስገብተን እንደ ማርቲኔዝ ዝም ብሎ እየገባ ያስቸግረናል እሱ እንጂ ማለት ነው። እንደሱ አይነት አጫወት ተጫውተን በባርሳ ነጥብ ይዘን እንወጣለን እስከ ፋይናል የሚሄድ እድል አለን ብዬ አስቤ ነበር። ግን ይህንን አትሌቲኮ ራሱ ባርሳ ቀልብሶት የሚያልፍ ይመስላችኋል? እስቲ ሐሳባችሁን አካፍሉኝ። ማን ነው ለኛ ሞር የተሻለ ቲም አትሌቲኮ ወይስ ባርሳ? ይመቻችሁ፣ ሐሳባችሁን አካፍሉኝ ጀማው። ወደ ቀጣይ ዙር አራት ውስጥ የሚገቡ ክለቦች እነማን ናቸው? ሪያል ማድሪድ እና ባየር ሙኒክ። የኔ ግምት ባየር ሙኒክ ግማሽ ፍጻሜ ይገባል በደርሶ መልስ አሸንፎ። ስፖርቲንግ ሊዝበን ከአርሰናል ግማሽ ፍጻሜ ይደርሳል ስፖርቲንግ ሊዝበንን በደርሶ መልስ አሸንፎ ማለት ነው። ያ ማለት እንግዲህ የዛሬዎቹን ጨዋታ ውጤት ብቻ አይደለም ባይዘው ደርሶ መልስ ነው ያልኩት። ወደ ግማሽ ፍጻሜ የሚደርሱትን ቡድኖች ፕሪዲክት እያደረኩኝ ነው አድማጮች። ከተለያዩ መመዘኛ አንፃር ነገ የሚካሄዱ ቡድኖች ጨዋታዎች አሉ። ባርሴሎና ከአትሌቲኮ ማድሪድ ወደ ቀጣይ ዙር ባርሴሎና ያልፋል። ፓሪስ ሰን ጀርመን ከሊቨርፑል ወደ ቀጣይ ዙር ፓሪስ ሰን ጀርመን ያልፋል። ፓሪስ ሰን ጀርመን ከባየር ሙኒክ፣ አርሰናል ከባርሴሎና በግማሽ ፍጻሜ ሲገናኙ ፓሪስ ሰን ጀርመንና ባየር ሙኒክ በሚያደርጉት ጨዋታ ባየር ሙኒክ ያሸንፋል። አርሰናል ከባርሴሎና አርሰናል ያሸንፋል። አርሰናል ከባየር ሙኒክ ለዋንጫ ይደርሳሉ። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ዋንጫ ያነሳል። ይህ የኔ ግምት ነው። ቸልሲ ደጋፊዎች ኑስቲ ወደዚህ አንድ ነገር በግልጽ ማውራት መቻል አለብን። እንደምታውቁት ክለባችን አርሰናል ትላንትና በአውሮፓ ሻምፒዮንስ ሊግ እንግዲህ ስፖርቲንግን ካሸነፈ በኋላ አንድ ትልቅ እድል እንግሊዝ ክለቦች አመቻችተዋል። እሱም የአውሮፓ ሻምፒዮንስ ሊግ የሚሳተፉ ቡድኖች ወደ 5 ከፍ እንዲል ማድረግ ችሏል። ታዲያ ይህንን አጋጣሚ እንደዋዛ ፈዛዛ እያያችሁት ነው። አንዳንድ የቸልሲ ደጋፊዎች ሳያችሁ እናንተ የማይመጥናችሁ ቦታ ላይ መወዳደርና መሳተፍ የለባችሁ። ቸልሲዎች ግልጹን ስነግራችሁ የአውሮፓ ሻምፒዮንስ ሊግ መድረክ ላይ መሳተፍ መቻል አለባችሁ። ታዲያ ይህንን መድረክ ላይ ለመሳተፍ የፊታችን እሁድ ወሳኝ ጨዋታ አላችሁ። በሜዳና በደጋፊያችሁ ፊት ነው የምትጫወቱትና እንዴት ነው ለማጋደም አላሰባችሁም ወይ? አርሰናልስ በዚህ በኩል የሰራላችሁን ፌቨር እናንተ ደግሞ በዛ በኩል ለመስራት አላሰባችሁም ወይ? እሱን ግልጽ አድርጋችሁ እንድትነግሩኝ እፈልጋለሁ። ቸልሲያውያን ቀላል ነገር እኮ አይደለም። እናንተ አሁን ካላችሁ ነጥብ 48 ማለት ነው ይህን ጨዋታ ብታሸንፉ ወደ 51 ነው አይደል የምትገቡት። ታዲያ በአውሮፓ ሻምፒዮንስ ሊግ የመሳተፍንም እድላችሁ ከፍ ያደርግላችኋል።
ጥቀም እንደጥቀመህ አይነት ሙድ አርሰናል አራምዷልና ይሄንን አክሰፕት ታረጋለህ አታረግም ነው? እስቲ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ይመቻችሁ። እሺ ትልቅ ክብር ለአርሰናል። በነገራችን ላይ ለሁለተኛ ጊዜ የእንግሊዝ ፕሪሚየር ሊግ ቡድኖች 5 ቡድኖች ወደ ቻምፒየንስ ሊግ እንዲሳተፉ አድርጓል። አምና በማድሪድ ትላንት ደግሞ በስፖርቲንግ ሊዝበን ማለት ነውና እንደዚህ አንዳንድ ጥሩ ስራዎችን ሲሰሩ ያው ማመስገን አለብን ለማለት ነው። ቢግ ሪስፔክት አርሰናል። ይመቻችሁ። ምንድነው ደግሞ እኛን አመስግኑን ሻምፒዮንስ ሊግ ላይ 5ኛ ቦታ አስጨምረናል ምናምን የምትሉት የአርሴ ደጋፊዎች? አሁን በሻምፒዮንስ ሊግ ጉዳይ አርሰናልን ማመስገን አይከብድም? ችግር የለውም እኮ 6 ሻምፒዮንስ ሊግ ቢኖራችሁ እኮ መሰገድም አለበት ግዴታ ነው። እኔ እስማማለሁ። እንዲሁም 6 ሻምፒዮንስ ሊግ ካላችሁ አሁን የተደባ አውጡና ይሁን ያውን ልጀምር መስገዱን ራሱ ኧረ ፈሩ እግዚአብሔርን። የ5ኛ ቦታ ላይ ገና የሻምፒዮንስ ሊግ ዝማሪ ራሱ የጠፋባቸው እነ ማንቸስተር ዩናይትድ፣ አስቶን ቪላ ወይም ቼልሲ ምናምን ለሚገቡበት ቦታ ፕሪሚየር ሊጉን አመስግኑ አይከብድም? ኧረ ተገቢ አይደለም። ይሄ ሌላ ተገቢ ያልሆነ ነገር ምን እንደሆነ ታውቃላችሁ? ስለ ዋን ዊን አለማወቅ በዚህ ሰዓት ማለት ነው ጋይስ። ሬጂስተር አድርጋችሁ ዲፖዚት ስታደርጉ ነፃ 400 ብር ታገኛላችሁ የመጀመሪያ ዲፖዚታችሁ ላይ ማለት ነው። ኦዶቹን የሚሰጡት ቨርቹዋል ጌም ማግኘት ትችላላችሁ። ኦዶቹን ግን ገብታችሁ ቼክ አድርጓቸው። የምር ጽድት ያለ ኦዶች። ሊንኩን ባዮ ላይ ቴሌግራም ቻናል አለ። ቴሌግራም ቻናሉ ላይ አስቀምጥላችኋለሁና ይሄን ፕሮሞ ኮድም ተጠቅማችሁ እንትን ስትሉ የ500% ቦነስ ታገኛላችሁ። ቦነስ በቃ በሽ ነው አልኳችሁ ጋይስ። ሊንኩን ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ይህንንም አለማወቅ ተገቢ አይደለም በዚህ ሰዓት። ሊቨርፑል የሚያምር ጎል በገባበት ቁጥር ሁሌ ሰውዬ ለምንድን ነው እንደዚህ አይነት ፖዞችን የሚያመጣው እንዴ? አሁን ደግሞ ይሄ አዲስ ኢሞት መሆኑ ነው ምንድን ነው? ከዚህ በፊት ካይሴዶ የሚያምር ጎል ሲያገባ ቫንዳይክ የሆነ ኧረ በእናትህ እንዴ ምን ሆነ ነው? ይል ወንድ ልጅን ተመልከት። እዚህ ጋር ራሱን ነው የሚሰጠው ለጥይት ለምንም ነገር ራሱን ይሰጣል። ጋብሪኤል ሚሳኤል በተኩስበት በቴስት ያወጣል። ማን ለምንም ነገር አይሰማም። ምንም ገብቶሃል? ለኦራ ስትል ትሞታለህ። አረ ቲምህ እየተጠፈጠፈልህ ነው። ተው እንዴ እንደዚህ ምናምን አትበል። አረ በእናትህ በርካታ የአርሰናል ደጋፊዎች ሁኔታው ለኔ ተመቸኝ እያሉ ነው የሚገኙት። ግማሽ ፍጻሜ የምንገባ ከሆነ ባርሴሎናን ከምንገጥም የምድብ ጨዋታ ላይ ያሸነፍነውን አትሌቲኮ ማድሪድን ብናገኝ ይሻላል እያሉ ይገኛሉ። ዛሬ አትሌቲኮ ማድሪድ ማሸነፉን ተከትሎ ማለት ነው። ባርሴሎና እንግዲህ በሜዳውና በደጋፊው ፊት በካምፕ ኑ በአትሌቲኮ ማድሪድ 2-0 ተሸንፏል። ጁሊያን አልቫሬዝ ግን ምን አይነት ተጫዋች ነው በእናታችሁ! ያስቆጠረው ቅጣት ምት በጣም የሚገርም ቅጣት ምት ነው። እንግዲህ ቅጣት ምት ዝም ብሎ ነው የሚያስቆጥረው፣ ለሱ ፔናልቲ ነው የሚመስለኝ እንግዲህ ብዙ ጊዜ። ዛሬም በግሩም ሁኔታ ካምፕኑ ላይ እንግዲህ ቅጣት ምት ማስቆጠር ችሏል ማለት ነው። በነገራችን ላይ ባርሴሎና የኩባርሲ በቀይ ካርድ መውጣት በጣም ጎድቷቸው ነበር በመጀመሪያው አጋማሽ። ከሁሉም በላይ ግን ለኔ የራፊኛ አለመኖር ባርሴሎናን በጣም ጎድቶታል ብዬ አስባለሁ። እንግዲህ አትሌቲኮ ማድሪድ ባልተጠበቀ ሁኔታ ባርሳን 2-0 አሸንፏል። ይህንን ውጤትም እንግዲህ ወደ ሜዳቸው ዋንዳ ይዘውት ሄደዋል ማለት ነው። በዋንዳ እንግዲህ ውጤት መቀልበስ እጅግ በጣም ከባድ እንደሆነ ይታወቃል። ባርሴሎና ሬሞንታዳ ያስመለክተናል ወይስ አትሌቲኮ ማድሪድ ወደ ግማሽ ፍጻሜ ተቀላቅሏል? ምንድነው ደግሞ እኛን አመስግኑን ሻምፒዮንስ ሊግ ላይ 5ኛ ቦታ አስጨምረናል ምናምን የምትሉት የአርሴ ደጋፊዎች? አሁን በሻምፒዮንስ ሊግ ጉዳይ አርሰናልን ማመስገን አይከብድም? ችግር የለውም እኮ 6 ሻምፒዮንስ ሊግ ቢኖራችሁ እኮ መሰገድም አለበት ግዴታ ነው። እኔ እስማማለሁ። እንዲሁም 6 ሻምፒዮንስ ሊግ ካላችሁ አሁን የተደባ አውጡና ይሁን ያውን ልጀምር መስገዱን ራሱ ኧረ ፈሩ እግዚአብሔርን። የ5ኛ ቦታ ላይ ገና የሻምፒዮንስ ሊግ ዝማሪ ራሱ የጠፋባቸው እነ ማንቸስተር ዩናይትድ፣ አስቶን ቪላ ወይም ቼልሲ ምናምን ለሚገቡበት ቦታ ፕሪሚየር ሊጉን አመስግኑ አይከብድም? ኧረ ተገቢ አይደለም። ይሄ ሌላ ተገቢ ያልሆነ ነገር ምን እንደሆነ ታውቃላችሁ? ስለ ዋን ዊን አለማወቅ በዚህ ሰዓት ማለት ነው ጋይስ። ሬጂስተር አድርጋችሁ ዲፖዚት ስታደርጉ ነፃ 400 ብር ታገኛላችሁ የመጀመሪያ ዲፖዚታችሁ ላይ ማለት ነው። ኦዶቹን የሚሰጡት ቨርቹዋል ጌም ማግኘት ትችላላችሁ። ኦዶቹን ግን ገብታችሁ ቼክ አድርጓቸው። የምር ጽድት ያለ ኦዶች። ሊንኩን ባዮ ላይ ቴሌግራም ቻናል አለ። ቴሌግራም ቻናሉ ላይ አስቀምጥላችኋለሁና ይሄን ፕሮሞ ኮድም ተጠቅማችሁ እንትን ስትሉ የ500% ቦነስ ታገኛላችሁ። ቦነስ በቃ በሽ ነው አልኳችሁ ጋይስ። ሊንኩን ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ይህንንም አለማወቅ ተገቢ አይደለም በዚህ ሰዓት። ጨዋታው እንደተጠናቀቀ የካሜራውን ትኩረት የሳበ አንድ ድርጊት ይታያል። ያ የሜሲን መለያ ቁጥር ብቻ ሳይሆን ክህሎቱንም ጭምር ባደራ የተረከበ የሚመስለው በሜዳ ላይ ኳስ እግሩ ስር በደረሰች ቁጥር በአክብሮት የምትታዘዝለት ላሚን ያማል ብቻውን ሜዳ ላይ ቁጢጥ ብሎ ይታያል።
የተፈጠረውን ነገር ለመቀበል የተቸገረ የሚመስለው ላሚን ያማል እሱ ባይናገርም ገጽታው በውጤቱ መበሳጨቱን ይናገራል። ባርሴሎና ከ25 ጨዋታዎችና ከ20 ዓመታት በኋላ በአትሌቲኮ ማድሪድ በሜዳውና በደጋፊው ፊት ተሸንፏል። ላሚን ያማል ድንቅ በነበረበት ጨዋታ የፓኡ ኩባርሲ ቀይ ካርድ፣ የጁሊያን አልቫሬዝ ሮኬት የሆነ ቅጣት ምትና የግዙፉ ሶርሎት ተጨማሪ ግብ ዲያጎ ሲሞኔን እንደ ልጅ አስቦርቋል። አትሌቲኮ ማድሪድ ከ2006 በኋላ የካምፕኑ እርግማኑን መስበር ብቻ ሳይሆን ከቀናት በፊት በላሊጋ የደረሰበትን ሽንፈት ሳምንት ባልሞላ ጊዜ ውስጥ ተበቅሏል። ታዲያ በዋንዳ ሜትሮፖሊታኖ በቀጣይ ባርሴሎና ከሜዳ ውጪ የውጤት ቅልበሳን ያልማል። ያንን ለማሳካት ደግሞ ባርሳ ያለውን ሁሉ ጦር ይመዛል። ምክንያቱም በታሪክ ብዙ የማይመስሉ የውጤት ግልበጣዎችን ባርሳ አሳይቷልና። በሌላ ጨዋታ ሊቨርፑል በሚያውቀውና ደጋግሞ በነገሰበት ውድድር ባዳ ሆኖ ታይቷል። በፒኤስጂ ከፍጹም ብልጫ ጋር 2-0 ተሸንፏል። ሊቨርፑል ከ6 ዓመታት በኋላ አንድም ኢላማውን የጠበቀ ሙከራ በአውሮፓ ቻምፒየንስ ሊግ ጨዋታ ሳይሞክር በወጣበት ጨዋታ ዴዚሬ ዱዌና ክቪቻ ክቫራትስኬሊያ ግቦችን ያስቆጠሩ ተጫዋቾች ናቸው። ውጤቱ 2-0 ይሁን እንጂ ፓሪሳውያኑ በትንሹ በ4 እና በ5 ግብ ልዩነት ሊያሸንፉት የሚችሉበት ጨዋታ እንደነበር ተመልክተናል። ቆይ ያራዳ ልጅ እኔ የምለው ምን ሊያደርጉን ነው? አይ ግልጽ አድርጉት። ምን ሊያደርጉን ነው? ትናንት ባየር ሙኒክ ለያዥ ለገናዥ አስቸግሮ ትልቁን አገር እያዘ ያለውን ሪያል ማድሪድ አይተናል። እንግዲህ ትናንት ዛሬ ደግሞ አንተ ቻምፒዮንስ ሊጉን የበላው እናንተ እናውቃለን እኮ። ዛሬ የፕሪሚየር ሊጉ ብዙ ዋንጫ ያላቸው ክለብ እነሱ እኮ ናቸው። ሙከራ አትፈቅድም። አንድ እንኳን በስተት ሞክሩ ብለህ አትከቅ ትንሽ አታስጠጋችሁ። ቢግ ቻንስ እንኳን ቢሞክሩ ምናል አንድ እንኳን ለስም እንዴ ምን ጀምሮ ነው? ቆይ እንዴ እኛ ሊጓን ላይ እኮ ቀዝቀዝ ስትል አይ ፒኤስጂ ቀዝቅዟል፣ ነድሮ አይደለም ሰላም ነው፣ ቆንጆ ጨዋታ እናያለናል። ተው እንጂ አንተ ማጥቃት መከላከልም እንደሆነ ታሳየናለን። 5 ተከላካይ ይዞ ገቡ እኮ አሰልጣኝ አርኒ ስሎት ለፉ ደከሙ እኮ ያራዳ ልጅ። እንዲህ አይደለም ልክ አይደላችሁም ብለህ ትጋረፋለህ። እንደዚህ ጀመርክ እንደ አንተ። ኧረ ተው ትልቅ ሰው አክብሩ። ኧረ ወገን ወዴት እየሄድን ነው? ኳስ ወዴት እየሄደ ነው? ሁሉም መጥቶ ጉልበተኛ ሆነ። እንዴት ነው? እሺ እንዴ ኧረ አክብሯቸው። ማድሪድ ያሁሉ ዋንጫ ባለቤት እኮ ነው። ይሄም ሊቨርፑልም ፕሪሚየር ሊጉ ላይ ብዙ ዋንጫ ያለው ክለብ እሱ እኮ ነው። ትንሽ ሪስፔክት እንዴ ተው እንጂ። ኧረ የጤና አድርጉት ጎበዝ።